ወዳለው ትደርሳለህ በሚል ሐሳብ ነው ማወራው። ዮሐንስ ወንጌል ምዕራፍ 6 ከቁጥር 3 ጀምሮ ያለውን ሐሳብ አወራለሁ። ኢየሱስም ወደ ተራራ ወጣና በዚያ በደቀ መዛሙርት ጋር ተቀመጠ። የአይሁድ በዓል ፋሲካ ቀርቦ ነበር። ኢየሱስ አይኖችን አንስቶ ብዙ ሕዝብ ወደ እርሱ ሲመጣ አየና ፊልጵስዩስን እነዚህ እንዲበሉ እንጀራ ከወዴት እንገዛለን አለው። ራሱ ሊያደርግ ያለውን ያውቅ ነበርና ሊፈትነው ይህን ተናገረ። ፊልጵስዩስ እያንዳንዳቸው ትንሽ ትንሽ እንኳን እንዲቀበሉ የ200 ዲናር እንጀራ አይበቃቸውም ብሎ መለሰለት። ቁጥር 8 ከደቀ መዛሙርቱ አንዱ ሲሞን ጴጥሮስ ወንድም እንድርያስ 5 የገብስ እንጀራ 2 ዓሣ የያዘ ብላቴና በዚህ አለ፣ ነገር ግን እነዚህ ለሚያህሉ ሰዎች ይህ ምን ይሆናል አለው። ቁጥር 10 ኢየሱስ ሰዎች እንዲቀመጡ አድርጎ አለ። በዚያም ስፍራ ብዙ ሳር ነበረበትና ወንዶችም ተቀመጡ። ቁጥራቸው 5000 የሚያህሉ ነበር። ኢየሱስ እንጀራ ያዘ፣ አመስግኖ ለደቀ መዛሙርት ሰጠ። ደቀ መዛሙርትም ለተቀመጡ ሰዎች ሰጧቸው። እንዲህም ከዓሣው በፈለጉ መጠን ይላል። እችን አስምሩት። በፈለጉት መጠን ከጠገቡ በኋላ ለደቀ መዛሙርትም አንድ እንኳን እንዳይጠፋ የተረፈውን ቁርስራሽ አከማቹ አላቸው። ስለዚህም አከማቹ። ከበሉም ከ5 የገብስ እንጀራ የተረፈው ቁርስራሽ 12 መሶብ ሞሉ ይላል። ቁጥር 14 ከዚህም የተነሳ ሰዎች ኢየሱስ ያደረገው ምልክት ባዩ ጊዜ ይህ ሰው በእውነት ወደ ዓለም የመጣ ነቢይ ነው አሉ። ቁጥር 15 በዚያ ምክንያት ኢየሱስን ያነግሱት ዘንድ ሊመጡና ሊነጥቁት እንዳላቸው አውቆ ደግሞ ወደ ተራራ ብቻውን ፈቀቅ አለ። የቃሌ ሐሳብ ያለው ዋናው እነዚህ ቀጥሎ ያለው ቁጥሮች ላይ ነው። በመሸም ጊዜ ደቀ መዛሙርት ወደ ባህር ወረዱ። በታንኳይቱ ገብተው በባህር ማዶ ወደ ቅፍርናሆም ይመጡ ነበር። አሁንም ጨልሞ ነበር። ኢየሱስ ገና ወደ እነርሱ አልመጣም ነበር። ብርቱ ንፋስም ስለነፈሰ ባህሩ ተናወጠ። 25 ወይም 30 ምዕራፍ ከቀዘፉ በኋላም ኢየሱስ በባህር ላይ እየሄደ ወደ ታንኳይቱ ሲቀርብ አይቶ ፈሩ። እርሱ ግን እኔ ነኝ አትፍሩ አላቸው። ስለዚህ በታንኳይቱ ሊቀበሉት ወደዱ። ወዲያውኑ ታንኳይቱ ወደምትሄድበት ምድር ምን ሆነች? ደረሰች። እዚህ በሉ ከነጋ ደረሰች በሉ። አንዴ እንጸልይ። አምላካችን ሆይ ለስምህ ክብር ይሁን። የምቀኛ ቀንድ ይሰበር፣ የአመፃ ደጅ ይዘጋ፣ የክፋት ምክር የፈረሰ ይሁን። ከፍ ያለው ነገር ዝቅ እናደርጋለን። ከእግዚአብሔር አጀንዳ ውጪ የተንቀሳቀሰ በዚህ አካባቢ የነገሰ ሰፈሩ የኔ ነው ያለው መንደሩ የኔ ነው ብሎ የሚያውጅ የሚያወራ መናፍስታዊ አሰራር ከነሰራዊታቸው ከነያስመጪዎች ጋር በኢየሱስ ስም ገልብጠናል። በኢየሱስ ስም መተነዋል። ኃይለኛው መተነዋል። መንደሩን ገዝተነዋል። በኢየሱስ ስም ወርሰነዋል። አዲስ ነገር መሆን ይጀምር። የትኛው የክፉ ደጅ ይዘጋ፣ የመተት ደጅ ይዘጋ፣ የአመፃ ደጅ ይዘጋ። አሁን ቃሉ ለመከልከል የሚወጣ ማንኛው ቀንደኛ ጠላት ወገቡ ይወጋ። በኢየሱስም ቀንዱ ይነቀል። የእግዚአብሔር ታምራት አሁን ይጀመር። አዲስ ነገር መሆን የተጀመረ ይሆን እንጸልያለን በኢየሱስ ስም። በእግር ኮቴ የሚመጣ በትንፋሽ የሚመጣ በቀን በሌሊት የሚሰራ ሟርተኛ ደጋሚ መንፈስ በዚች አጥቢያ ላይ የሚነሳ ማንኛው ክፉ ኃይል በኢየሱስ ስም የታወረ ይሆን፣ የተሰበረ ይሆን፣ ኃይሉ የተመታ ይሆን፣ አቅሙ ይበላሽ። እናመሰግንሃለን። ስለ ሁሉም ለስምህ ክብር ሆኗል። ክብር ላንተ ይሆን በጌታ በኢየሱስ ስም አሜን። ለጌታ ክብር አምጡ። አጨብጭቡት እስቲ በደንብ አጨብጭቡት። አዎ አላችሁ፣ እዚህ ናችሁ። ምንድነው የነገርኩት ርዕስ? አቤት ወዳለው ምን ትሆናለህ? ንገሩት። ጎናችሁ ያለው ይሄ በጣም ወሳኝ ስለሆነ ንገሩት። ወዳለው ትደርሳለህ በለው። አንዴ አታልቅስ በሉት። እግዚአብሔር ካንተ ጋር አለ በሉት። ንገሩ እግዚአብሔር ካንተ ጋር አለ በሉት። እሺ በደንብ ስሙት። እንግዲህ ንቅት በሉና የተወሰነ ሰዓት እናወራለን። በደንብ ፈገግ ብላችሁ መስማት አለባችሁ። እንዲህ ቁጭ ባላችሁበት ቦታ ላይ እያጠራችሁ ሳይሆን እየሰማችሁ እየረዘማችሁ እየጨመራችሁ መቀጠል አለባችሁ። አንዳንድ ጊዜ ምን መሰላችሁ መንፈሳዊ ሰዎችን ምን ለካበት አንዱ መንገድ ሰው በቤቱ እንዴት እንደሚያድር አንዳንድ ጊዜ በጸሎት እሳት ውስጥ ያለውን ሰው
ብዙ አንተ እንደዚህ ብል ያዘው ልቀቀው ምናምን የለም። ለምን ተለማምዶ መጥቷል ቤቱ ላይ። አንዳንድ ጊዜ ጉባኤ ላይ ያበደ ድሮ መንፈስ ቅዱስ በህይወታችን ስራ ሲጀምር ታውቃላችሁ። ቤት ላይ ቁጭ ያለው ሽማግሌ ቁጭ ብሎ ምን ያደርጋል? ገበያ ላይ ፖለቲካ ቦታ የዋለ ሰው ይመጣና ምንድነው የሚያደርገው መሰለ? አንተ ስታደርገው ይቀልዳል። ፍጥረታዊ ሰው ነው፣ አይገባውም መንፈሳዊ ነገር። ከዚህ የተነሳ ምንድነው የሚያደርገው? መሳቅ ይጀምራል። እኛ ቤትም ነገሩ እያደረ ሲሄድ አንዳንድ ጊዜ ምን መንፈሳዊ እርጅና ሲመጣ ብዙ ሰው ምን ይሆናል መሰለ? ነገሮች ኖርማል መሆን ይጀምራል። እግዚአብሔር ክርስትና ኖርማል ከመሆን ህይወት እግዚአብሔር ያውጣቸው። የኖርማል መሆን ሲዘምር ኖርማል መሆን ሲሰበክ ኖርማል መሆን ይሄው በልምድ አይደለም። እግዚአብሔር በመንፈሱ በኩል በህይወታችሁ ታምራትን ይጀምራል። እግዚአብሔር የአመፃን ጉባኤ ዛሬ ይመታዋል። እኔ ማየው ነገር አለ፣ ዛሬ ማየው ነገር አለ። ይኸውላችሁ አንዳንድ ጊዜ ብዙ ጊዜ ተለማምዶበት እንትናን አስቆሞ ሊሆን ይችላል። ኖ 100 ግርፊያ ለቻለ ሰው 10 ጉዳዩም አይደለም። አንዳንድ ጊዜ ብዙ እንቅፋት አልፎ ለመጣ ሰው የሆነ ነገር አይቶ ፈርቶ መመለስ አይደለም። እኔ አወራለሁ የሚነሳሽ አያስቆምሽም። እግዚአብሔር ያመጣን ወገብ ይመታዋል። ሃሌሉያ ሃሌሉያ። የሆነ ነገር በኢየሱስ ስም ይሆናል። የተያዘ ነገር ይለቀቃል። የጠላት ምክር ይፈርሳል። ይሄን እያወራው እዚህ አካባቢ የተበጣጠሰ ያለ ገመዳ ያለው ይው ጠላት በውስጥ የዘረጋ ሰንሰለት ዛሬ ተበጣጠሰ። በኢየሱስ ስም ተበጣጠሰ። አንድ ሰው ጮኸ አሜን ይበላል። ላቲያ ካዳሳ ኖራ ቁጭ በሉ። አሁን አንድ ነገር ስሙኝ። በጣም የሚገርም ነገር ጌታ ኢየሱስ ክርስቶስ ይህን ተልእኮ በሚጀምርበት ሰዓት ደቀ መዛሙርትን እንዴት እንደጠራቸው እናውቃለን። ጌታ ኢየሱስ ደቀ መዛሙርትን የጠራበት 3 መሰረታዊ መንገዶች አሉ። አንደኛ ኑና እዩኝ በሚባል ጥያቄ። ለምሳሌ ብዙዎቻችን እዚህ ዛሬ ነው የተገናኘ ነው። ማየት የማየት ነው። ከኔ ጋር ያለው ሁኔታ እኔ እናንተንም በማየት ነው የጀመርነው። ኢየሱስ ክርስቶስ በምድር ላይ በነበረበት ሰዓት 12ቱን ደቀ መዛሙርትን ሲጠራ የመጀመሪያ ኑ እዩኝ ግብዣ አደረገ፣ ጥሪ አደረገ። ኑ ተከተሉኝ የሚባል ጥያቄ ነው ያቀረበው። ነገር ግን ተከተሉኝ የሚባል ጥያቄ ሲያቀርብ ሊያበላቸው፣ ሊያጠጣቸው፣ እጁ ሊያሳይ፣ ታምራቶችን ሊያሳይበት ኑ እዩኝ ሲባል መጡና እንዳዩት ምን አደረጉት? ከዛ አይ ጥሩ ነው ይሄ ሰው በጣም ጥሩ ነው፣ እንጀራ ይመግበናል፣ ታምራት ይሰራል። ስለዚህ ከሱ ጋር በቃ ቢቆይ ምንም ችግር የለም። ልክ በቸርች ውስጥ አባል ሆናለሁ እንደሚባል ይስማማኛል፣ እቀጥላለሁ እንደሚባል ኑ እዩኝ ካለ በኋላ የኢየሱስ አገልግሎቶችን አየና ከዛ በኋላ ኢየሱስ ሲማረኩ ውስጣቸውን አየና እንዲህ ብሎ ተናገረ። ተከተሉኝ አለ። ከዛ መጀመሪያ ኑ እዩኝ አለ። ሲቀጥልበት ተከተሉኝ አለ። ተከተሉት። ያለው ነገር ትቶ ተከተሉት። ቀጥ ያለ ነገሩን ማጠንከር ጀመረ። ምን አለ? ከዛ ሲቀጥልና በእኔ ኑሩ ማለት ጀመረ። ሲቀጥል እኔ እናንተ በእኔ ስትኖሩ እኔ በእናንተ እኖራለሁ አለ። ቀጠለበትና በዛም ቀጠሉበት። ሲቀጥልበት እንግዲህ አራተኛ ደረጃ ይሄን ፕሮሰስ ከጨረሱ በኋላ ምን አደረገ? ለሚሽን ላካቸው። አሁን ግን እዚህ ቦታ ላይ ስናይ ዮሐንስ ወንጌል ማለት ሁላችን እንደምናውቀው ደረቅ እውነት ነው። ከእውነትም በጣም ጠንካራ እውነት እጅግ በጣም ወሳኝ የሆነ በአዲስ ኪዳን ጠንካራ የሆነ መልእክትን ጌታ ኢየሱስ ክርስቶስ በጣም በአገልጋይነት ብዙ ነገሮችን ያሳለፈበት ስለ ኢየሱስ ክርስቶስ ስለ 7 ስለ ክርስቶስ ኢየሱስ እውነት የሚገልጽ እኔዎች 7 እኔዎች የተገለጡበት ነገር ግን ደቀ መዛሙርትን በጠንካራ እውነት ክርስቶስ ያስታጠቀበት ኃይለኛና ወሳኝ መጽሐፍ ነው። ከነዚህ መካከል ላይ ይሄን ምዕራፍ 6ን ስናይ ምዕራፍ 5ን ሁላችን እናውቃለን። ነገር ግን ምዕራፍ 6 ጋር ሲመጣ 12ቱን ሐዋርያትን ለተልእኮ ለመሸኘት ጌታ ፈለገ። የመጀመሪያ ጅማሬ ስታዩት በጥብራዲዮስ ባህር አካባቢ ላይ ጌታ ኢየሱስ እያገለገለ በነበረበት ሰዓት የአይሁድ በዓል ወይ ፋሲካ የሚባለው ደረሰ። እስራኤላውያንና ኢትዮጵያውያን ብዙ ጊዜ የመመሳሰል ባህል አይነት ነገር አለው። በዓል የሚባል ነገር ስደርታ ያላችሁ እዚህ አሁን ሁላችሁ ጥርግ ብላችሁ ነው ወደ ክፍለ ሀገር የምትሄዱ። ለምን? በቃ ያለውን የሌለው ከፍተኛ ነገር የሚሰራው ቤት ያዘው፣ ኑሮ ያዘው፣ ትዳር ያዘው። ለምን? ለሁለት ቀን እኔ ቸርች ላይ መከራለሁ። ልጆች እባካችሁ አመቱን ሙሉ ሰርታችሁ የለፋችሁበት ሄዳችሁ ለመኪና ትራንስፖርት ጨርሳችሁ አትምጡ። ስለዚህ አደራችሁ በይ አንዳንድ ጊዜ አወራለሁ። ለምን? በዓሎችም በቃ ይመሳሰላል። ስሙኝ አንዴ እና አይሁድ በዓል ቀርቦ ነበረ።
እነ ፊልጵስዩስ የሚባሉት እነ እንድርያስ የሚባሉት ፊልጵስዩስ በሌላ ጥናት ስታዩት የጌታ የኢየሱስ ክርስቶስ ልክ እንደ አካውንታንት እንደ ገንዘብን እንደመያዝ እንደ ገንዘብ ያሽ የሚታይ ሰው ነው። ከዚህ የተነሳ ካዝናውን ያውቃል። በጊዜው የነበረውን ሁኔታ ችግሮችን ያውቃል። ጌታ ኢየሱስ ችግሮችን እያየ ግን ገና መግቢያ ላይ አንድ ጥያቄ ጠየቀ። ቀኑ መሸ። የኢየሱስን አገልግሎት ለመካፈል ብዙ ሰው መጣ። ነገር ግን ተከትሎ ሲመጣ ከየአገሩ አሁን እንደሰማችሁት 5000 ሰው ወንድ ብቻ ነው የተቆጠረው። ሴት አለ፣ ወጣት አለ፣ ሕፃናት አለ። ቢያንስ ከ10 ምናምን ሺህ ሰው በላይ ነው። አሁን ቀኑ መሸ፣ በዓል ደረሰ፣ ዝግጅት አለ። እንደምል ጥያቄ ያቀረበ እየፈሩ እየደነገጡ ባለበት ሰዓት ላይ ጌታ እንዲህ አለው፣ ፊልጵስዩስ አቤት ለዚህ ሕዝብ የሚበቃ ነገር ይኖራል ሲባል ይመስለኛል ክው ያለ ይመስለኛል። ለምን? የጓዳቸው ፍርሃት ነው። ኢየሱስ ተጠሪ አገልጋይ ነው፣ እያገለገለ ነው፣ ባዶ ነው። እነሱ ናቸው አስተናጋጆች። ነገር ግን ደነገጡ እና ጌታ ሆይ ምንም ነገር የለንም። ትንሽ እንድርያስ የሚለው ሰውየው በጣም በቃ እንደ ልቡ የሚኖር ሰው ነው። ሁሉም በጠራበት ቦታ መሄድ ሰው ነው። ና ካለ ይሄዳል። የራሱ አጀንዳ የራሱ ፕሮግራም እንደሌለ አይነት ሰው ነው። ነገር ግን አለና ቶሎ እንትና አለና ጌታ ሆይ ለዚህ ሕዝብማ የሚበቃ አንዳች ነገር የለም እና የሆነች ትንሽ ቦክስ ውስጥ የሆነ ልጅ የያዘበት 5 እንጀራና 2 የገብስ እንጀራ አለ። ማን ነው 2 የገብስ እንጀራ አለ። ምን ይበቃል ለዚህ አይነት ሕዝብ? ሕዝቡ በጣም ብዙ ነው ሲባል ጌታ እንዲህ አለው፣ ሊያደርግ ያለውን ያውቅ ነበር፣ ሊፈትናቸው ግን ይሄን ተናገረ ይላል። እየሆነ ያለው ነገር ያውቃል ጌታ። እግዚአብሔር የማያውቀው ታሪክ የለም ወንድሜ። ሳይንስ እንኳን በራሱ ብዙ ነገር ያውቃል። ሳይንስ እንኳን የዘመኑ ቴክኖሎጂ እንኳን ብዙ ነገር ያውቃል። ውስጣችን ያለው ነገር ሁሉም ለክቶ ጨመረ ቀነሰ ብሎ ያውቃል። እምናመልከው አምላክ ሊሆን ያለው ነገር ያውቃል። ሊፈጸም ያለው ነገር ያውቃል። አያችሁት? አንዳንድ ጊዜ አለማመን ሰውና እግዚአብሔር በሁለት ነገር ይጣላል። አንደኛ ባለማመን፣ ሁለተኛ የእግዚአብሔርን ቀን ባለመጠበቅ። ሰው ምንድነው? ዛሬ ቀን ምንድነው? አርብ ነው። ማን ነው? ቅዳሜ ነው። እኛ እንደዚህ ነው። ቅዳሜ ማታማ በቃ እግዚአብሔር ካልመጣ ትቼ ባክ አደርጋለሁ ይላል ሰው። በቃ ካልመጣ ወስነን ገድበን ሰዓት ገድበን ነው ከእግዚአብሔር ጋር የምናወራው። እግዚአብሔር ደግሞ የዘመናት አምላክ ነው። ምን ያደርጋል? በተወሰነ ጊዜ በራሱ ጊዜ ነው ሁሉ ነገር የሚሰራው። ከነጋር ናቸው ወይ? ሁለተኛ እመነኝ ነው እግዚአብሔር የሚለው። እመነኝ፣ እኔን እመነኝ፣ እችላለሁ፣ ኤልሻዳይ ነኝ፣ የአብርሃም አምላክ ነኝ፣ ጠብቀኝ ነው እግዚአብሔር። ዛሬ ጌታ እግዚአብሔር እንዲያደርግ ያረጀ ደጅ ከፊታችሁ ይነቅላል። ከነጋር ናችሁ? እየሰማችሁ ነው? የሆነ ነገር እንዳያመልጣችሁ ነግሬያችኋለሁ። ሳምበዲ የሆነ ነገር ያወራል ብላችሁ እንዳትጠብቁ። እየተነገረ ያለው መልእክት ነው። እግዚአብሔር ለዚች አጥቢያ እግዚአብሔር ለእናንተ ጭምር ያወራል። ያረጀ ደጅ ዛሬ ይነቀላል። አሜን ብለህ ተቀበለው። ይነቀላል። የጠላት ወገብ ይወጋል። አንድ መንፈስ ሰማው። ጌታ መንፈስ እንዲህ አለ፣ አገር ስትቀይረ ካንቺ ጋር እየተቀየረ ይኸው እዛ አገር ላይ ዋጋ ያስከፈለ አገር ቀይረሽ እየተቀየረ እየመጣ ህይወታችሁን የሚይዝ እባብ ዛሬ ይገደላል። ውሰጂው። አሜን በይ እባክህ። እዛ አስለቅሶ እዚህም ያስለቅስ። ይኸውላችሁ ቤት ስትቀይሩ ከእናንተ ጋር አብሮ ተቀይሮ የሚመጣ መታው ዛሬ ያረጀ መንፈስ ይመታ። ያረጀ መንፈስ ይመታ። ከጀርባችሁ ይነቀል፣ ከሰፈራችሁ ይነቀል። አና ካዲያ ሃሎቦሳ ታካዲያ ዞር በልና ጠላቴ ሆይ በሉት። ከዛሬ ጀምሮ ከኋላዬ ዞር በል በሏኔ ብሎ ዞር በል በሏኔ አሰራ በሏኔ። ልናገር የአያትሽ እርግማን ተሰበረ። እናትሽን ቆሞ ያስቀራ ትዳር የመታ መንፈስ ከሆነ ሰው ዙሪያ ዛሬ ተመታ። አላካዲያ ሀዚያ እኔ አንድ መንፈስ አየው። የሰውን ነገር የሚያበላሽ ጣት ሲሰበር አየው። በይሁት አሜን ብለሽ ውሰጂው። ነገር አይበላሽም። የክፉ ደጅ ዛሬ ይዘጋል። አናዲ ካዛታ ካባሃዞታ ማርታ ካባሃጆቶ ኮብራዲያ እኔ ልጭረሰው መንፈስ ቅዱስ እንደዚህ አለኝ። አንድ ዛሬ ይሄ አንድ አመፀኛ መንፈስ የሚመታ በጓሮ ሰንጥቆ የሚገባ አንድ የሌባ ደጅ ዛሬ ይዘጋል። የሆነ ሰውን በር ለመያዝ እቅድ ለማበላሸት መንገድ ለማበላሸት ወዴት ልሂድ ለማስባል የተለቀቀ እባብ ዛሬ ተወጋ። አላሃዲያ ታመናላችሁ?
ዛሬ ከሰማይ ጋር ተስማምተን እንወጣለን። አንቺ ከዚህ ትወጫለሽ። ኤው ዘባችሁ መንፈስ ባለበት ይመታል። አኔ ሀዳጋ ሀዞታ ባራዲያ እየሰማው ያለው መንፈስ አለ። የአባቴ መንፈስ እንደዚህ ብሎኛል። እየተከታተለሽ ያለው መንፈስ ዛሬ ይመታል። የአመፃው ጉባኤ ይበተናል። ዛሬ ይበተናል። ዛሬ ይበተናል። ኃይለኛው ይበተናል። ይበተናል። አኒ አንዳ ካሶብራዲያ ካቾባ ሊታንዳ ካራ ሶብራሃዲያ ኢላሃዶኮባ አጀታ ካላዲያ አኒ ሀዳጋ ባርታ ካባሲያ ይውላችሁ ሰርተን ሳይሆን ለብተን ሳይሆን ሰማይ በጨረሰው ነገር የሆነ ሰው ከፍታውን ይጨምራል። እኔ አላውቅም። 10 ዓመት የተያዘ ነገር ዛሬ ተለቀቀ። አሊያ ሀዲያጋ ለአንዳንድ ወገኖች አያለው እንደ አዲስ ይውላችሁ ፎጣ ያዘጃ ያለው ይውላችሁ እንባ እየተጠረገ ያለው እንባ እየተጠረገ ያለው ምክንያቱ ምንድነው ሲባል የእግዚአብሔር እጅ መጥቷል። ኖራ ቁጭ በሉ ራታ ካባሃዞ ብራቲያ እና ከዛ ቀጠሉና እንደዚህ ያለው ሊያደርግ ያለው ነገር ያውቅ ነበርና ሊፈትናቸው ይሄን ጠየቀ ይላል። አሁን መጣና እንደዚህ ያለው አለ 2 ዓሣ አለ፣ እሺ 5 የገብስ እንጀራ አለ፣ እሺ እንደዚህ አድርገው ህዝቡ ይቀመጥ አስቀመጠ። ምን አገባይ ጥቂቱን ነገር ይዘሽ ወደሱ ቅረቤ። የኛ ነገር ሲጀመር አይሰፋም። ይሄው በጠባቡ እንጀምራለን፣ የኛ ነገር እየሄደ ይሰፋል። በለቅሶ እንጀምራለን፣ በደስታ እንጨርሳለን። አሁን ስንጀምር እኮ ወፍ የለም። ወደ ግራ ሳይው ከሰው ጭምር ማንም የለም። ዞር ስትል የለም። አንተ እግዚአብሔር በባዕድ ምድር ያከብራል። ውሰደኝ ከላይ ላይ ውሰድ። የሆነ ነገር ከላይ ላይ ውሰድ። እግዚአብሔር እያለ ነው። አንድ ሰው ዛሬ በአደባባይ ይከብራል። ወይኔ እየመጣብኝ ነው ባካችሁ። አጠገብ ያለው ሰው ያዛርገውና እንዲህ በለው፣ ከዛሬ ቀን ጀምሮ በለው እንዴ የኔ ተስፋ እግዚአብሔር ነው በለው። የሰው ተስፋ ሰው ነው በለው። የሰው ነገር በለው በሰው ይሆናል። የኔ ነገር በለው በእግዚአብሔር ይሆናል። በሱ ይሰራል። የሚያምን ሰው አለ? ለአንድ ሰው ለሁለት ሰው ደጅ ተለቀቀ። ውሰደው አሜን በለው። ደጆች ተለቀቀ፣ በሮች ተለቀቀ፣ መንገዶች ተለቀቀ። አሜን በለው። ቁጭ በለው። ከዛ ወሰደና ሄደ። አሁን አለና ለሚፈሩት እንዲህ ብሎ ተናገረ። እንደ ልባቸው ህዝቡ እንዲበሉ ንገሩት። የኔ ጌታ ሲጀምር 2 ዓሣና 5 የገብስ እንጀራ። ወንድሜ የትኛው ኢኮኖሚስት ነው ይሄን አጥንቶ ያደረገው በእኛ ዘመን? ነገር ግን 2 ዓሣ ፈሩ፣ ደነገጡ። ምን እንሰጣቸውናለን? ይቀመጡ። ስማ አገልግዬ አሳፍሮም አይሸኘኝ ወንድሜ። እንደ ሻሽመኔ ፈረስ ጋሪ አይሱስ ካስገዛም በኋላ ቤት ካስገዛም በኋላ ጀርባው ጎብጦ ቤቴ ነው ብሎ ወገኖች ሞቆ አስፋልት ሞቆ ቤቱ ሲመጣበት የሚያባርር የፈረስ ጋሪ አምላክ አይደለም። ያገለገልኩበትን ዘመን ቆጥሮ የሚያከብረኝ ጊዜ የሚያይ አምላክ፣ ቀን አይቶ የሚያከብር ይኸው ሰው ቀንሶ ደምሮ የማያከብር ብቻውን ታምር የሚሰራ አንድ ሰው ጮኸ አሜን ይበላይ። ለማን እንደሆነ አላውቅም። የእግዚአብሔር መንፈስ እንዲህ አለ፣ የክብር ዘመን መጣ፣ የለውጥ ዘመን መጣ፣ የኃይል ዘመን መጣ። እኔ ልንገራችሁ፣ ከሰፈር ተባራችሁ አልጨበጥም አላየሽም ብሎት የተሸኛችሁ በእንባ መተሻል። እኔ መልእክት አለኝ። ጌታ እግዚአብሔር እንዲህ አለ፣ በክብር ወደ እነሱ ትመለሻለሽ። ከዛ ቀጠለና እንደዚህ ያለው አምጡ ይጣላል። ከዛ በኋላ እንደ ልባቸው ይብሉ አለ። ጌታ ሲጀምር አጠግቦ ያበላል እንጂ ወንድም ኩስ አድርጎ አያበላን። ስትበላ አትረፍርፎ የሚያበላ ሲያኖር ድል አድርጎ የሚያኖር። እንዴት አድርጎ ይኖራል? እንዴት አድርጎ ነው የሚቀጥለው ሲባል አይታወቅም። ከየት እንደሚመጣ አይታወቅም። ስም የኔ እህት ቤት ከራይ ደረሰ ብለሽ ወሬን አታልቅሽ። ቤት ከራይ ደረሰ ማን ኖ ጸጥ በል። ያለፍኩበትን ህይወት ነው ማውራው። በቃ እኔ እውነትን ነው የምላችሁ። ይሰበ ጥቂቱ ሊያቀኝ ይችላል። እና የሚገርም ነገር እጅ እየታጠብኩ ከደረሰብኝ ስደት ተነሳ እጄን እየታጠብኩ ጌታ ኢየሱስ ሆይ ቁርስ እንድዘጋጅ ከጾም ጸሎት እየወጣን እጅ እየታጠብን። ይሄ ህይወት ዝም ብሎ የመጣ ህይወት አይደለም። ቁርስ እየታጠብኩ ጌታ ሆይ ቁርስ አደረሰ፣ ምሳ ሰዓት ተዘጋጅ ሲባል ሄዷል ሆቴል። ኢየሱስ ሄዶ ከፋዩን ያዘጋጃል። ከዛ በልቼ ሲወጣበት ጊዜ ተከፈለ ነው የሚባለው።
ወንድሜ የክርስትና ማለት የታምራዊ ህይወት ነው። ይህ ዛሬ ሻው የሚያደርገው እሱ አይደለም። ይሄ አይደለም ከተማው ላይ አሁን እየሆነ ያለው የነሱ አይደለም። ህይወት ክርስትና ህይወት ነው። ክርስትና በህይወት የሚታልፈው በህይወት የምትኖርበት። እኔ ነግራቸዋለሁ እግዚአብሔር በህይወት ያኖራቸው። ስማ ሽንኩርት ነጋዴም ችግር የለም ይከብራል። ሽንኩርት ምንግድም ችግር የለም። አገር ውጪ አበባም ተጭኖ ይሄዳል። እሱ አይደለም የአገር ጉዳይ። የአገር ውጪ ጉዳይ ሳይሆን የገንዘብ ማሰባሰቢያ ጉዳይ ሳይሆን እግዚአብሔር ክርስቶስን በህይወታችን የመግለጥ ጉዳይ፣ ኢየሱስ በእኛ ከብሮ የመታየት ጉዳይ፣ ኢየሱስን የመግለጥ ህይወት። በእውነት ጌታን ለመግለጥ አጀንዳ ይዘሽ ጌታ አንድ ቀን ሲጸልይ እንደዚህ ብሎ ነገረኝ። ኢትዮጵያ ላይ ከዚህ በኋላ አለ ስምና ስልክ ተጠርቶ ተደነቃችሁ አይደል? እግዚአብሔር መንፈስ እንዲህ አለ፣ የዓለም ክፋት እየባሰ ይሄዳል። እግዚአብሔር ከዚህ በኋላ ምን አይነት ሰዎችን እንደማነሳ ታውቃለህ? ብርክክ ብሎ ቀና የማይሉትን ሙታንን ጠርቶ የሚያነሱትን እግዚአብሔር ኃያላንን በኢትዮጵያ ምድር ላይ አነሳለሁ አለ። አሁን የምነሳው አገልጋይ እንደዚህ ያለው ነው። እንጀራ የማይዘው ወጥ የማይዘው የሆነ ጨው በርበሬ የማይዘው በሆነ ነገር የማይታለል ለእግዚአብሔር ዓላማ አንገቱን የሚሰሳው ይውላችሁ እኔ ነኝ የምርሰው ጨዋ አሜን ይበል። አንተ እንደዚህ ደስ አይልም? አሜን አትልም? አንተ ነግራችኋለሁ እናንተ ሰዎች እና ጌታ እንደዚህ ያለው መጡና አስቀምጧል። እንደ ልባቸው እንዲበሉ በየፈለጉትን አይነት በሉ ጠገቡ። ሲጠግቡ የሚገርመው ነገር ልንገራችሁ ላሳጥረው። ሲጠግቡ በሉ ጠጡ። የመጨረሻ ያደረገው ነገር 12 የተረፈው መሶብ መልሱታል። ለምን ጌታ 5000 መሶብ አይመልስም? 12 የበጉ ሐዋርያት 12 ተልእኮ ተቀባዮች እስከ መጨረሻ በተልእኳቸው ጌታን እንዲያምኑ ኢየሱስ ለቆ ሰማይ ቢሄድም ዮሐንስ ወንጌል ምዕራፍ 14 ላይ ቃሉ እንደተነገረ እንዲህ አለ፣ በእኔም እመኑ በአባቴም እመኑ፣ በአባቴ ቤት ብዙ መኖሪያ አለ ይልና መዓት ተስፋዎችን ጌታ ያወራል። እስከ ዓለም ፍጻሜ እኔ ከእናንተ ጋር አለሁ፣ አጽናኙን እልክላችኋለሁ፣ ወላጆች እንደሌላችሁ ልጆች አልተዋችሁም። አንተ ይህን ቃል ተናግሮ እንዴት ሰው አያምንም? ወላጅ እንደሌለ ምን ያስፈልገኛል? የኛ ሀገር ልመና ሲስተም ሁሉ ማያቀ መንገድ ላይ በ90 ዓመት በ70 ዓመት ራሱ ለማኞች ራስቆች አባት የለኝም እርዳኝ። 70 ዓመት ላይ ምን አይነት አባት ነው? 80 ዓመት ላይ ምን አባት የለኝም እርዳኝ አለልኮ ራሱ አባት ሆኖ ሰውየው አባት የለኝም ይላል። ልመናው እንኳን ቆጠነኛ ልመና የለም እኛ ሀገር። እውነቴን ነው የምላችሁ። ጌታ ግን ምን አለ መሰለ፣ አባት ኖሬ አልኖረም በጸጋ ከኖረ ይኑርልኝ ችግር የለም እንወደዋለን፣ ግን አባት እንደሌለ ልጆች አልተዋቸውም ብሎ ቃል ኪዳን ያደረገው ኢየሱስ የደም ቃል ኪዳን ያደረገ የኔ ሙሽራዬ ምልክት ያደረግልኝ ሌላው እንዳይነካ ለቤቱ የለየኝ አንተ አገልጋይ ነኝ አለ። አንዳንድ ጊዜ ደስ እኔ በጣም ቸር ነኝ፣ ነገር ግን ዝንጥ በመሄድ ደስ ይለኛል። ዝንጥ ማለት ነው እንደ ኩስም አለለም። አንዳንድ ሰው በዘሩ በጎሳው እንዲህ ነኝ ከዚህ መጣው ከዚህ ነው ትምህርት ምናምን ሲባል እኔ አይመስለኝም። ለምን ታውቃለህ? እንደኔ ያለ ሰው በአፍሪካም አልተፈጠረም። እንደኔ ያለ ሰው ዳንኤል የሚባል ሰው በዓለም ዙሪያ አልተፈጠረም። ለምን ካልክ እኔ ለአምላኬ ብቸኛ ነኝ። እኔ ለተልእኮ የተፈጠርኩት የአምላኬን ተልእኮ ላደርገው የተፈጠርኩት ማንንም የማልሰማ እሱ ብቻ የሚለውን የሚሰማ ለማንንም ለማስደሰት ቀን ሌሊት አልቃተትም። እኔ በእኔ ያለው ጌታ እንዲደሰት ኢየሱስን አስደስቼ በአንድ ቀን እንኳን ለማለፍ የማደርገው ጥረት ለምን ለኔ የተሰጠኝ ድርሻ አለ። ድሮ ታውቃላችሁ ሁላችን የገበሬ ልጆች ነን እና እንደምታውቁት ድሮ የኔ አባት እንዲህ ያደርጋል። ቆርጦ ይሰጣል ማሳ ሄዶ ከዚህ በኩል አንተ ይሄን ትጨርሳለህ፣ ከዚህ በኩል አንተ ይሄን ትጨርሳለህ ይላል። ጨርሼ ለማረፍ ሚሳኤል ለመብላት ብዬ እሞታታለሁ። ሌሎች ሄዶ ከቤት ልጆች ወንዶች ሄዶ ሌሎች ዋና ይሄዳሉ። የሆነ ቦታ ላይ ውሃ ውስጥ እየዘለሉ ማታ ሰራለሁ ብሎ ይጠብቃል። ማታ ሲመጣ መሸ ወይ ዝናብ ይመጣል። ሳይሰሩ ይመጣል። አባቴ ማታ መጥቶ ማን ነው የጨረሰው የሚባል ግርፊያ ይጀምራል። እኔማ ጠዋት አባቴ የሰጠው ቀድሚያ ዋና ከመሄድ በፊት እግዚአብሔር የሰጠው ተልእኮ ወገኖቼ ከምንም ነገር ቅድሚያ። አንዳንድ ሰው እኮ ስራውን ጨርሶ ጡረታ ላይ ወጥቶ ምን ይላል? ጌታን ለማገልገል ሞኝሽን ፈልጊ። ጡረታ ጨርሶ ማታ የጡረታ ሁሉ ዲፖዚት አርኮ አስቀምጦ መጥቶ እኔ ለጌታ ሙሉ ቀን እሰጣለሁ። ሙሉ ቀን ማለት እኮ ወንጌል ይሄን የመጀመሪያ እንደ ባጃጅ በሶስት እግር እየሄድን አይደለም ሙሉ ጊዜ የሚሰጠው።
አሁን ነው ጉልበታችን አቅማችን። አንተ በጎልማሳነት ጊዜ ወይም ይሄ ፈጣሪን አስብ የተባለበት ጊዜ ምን መሰለ? ሰይጣን አንተ የሚፈልገው እዚህ ነው፣ እግዚአብሔር የሚፈልገው አሁን ነው። ያልተበላ ጉልበት እግዚአብሔር ይፈልጋል። በርጅን ያለበት ማንነትን እግዚአብሔር ይፈልጋል። ያንን ሳታደርግ ማታ ጊዜ ለማንም ወሮጣ ጨርሰ መተጌታን ለማገልገል አንተ እንዴት አድርጎ? እኔ እኮ ቅድሚያ ለጌታዬ፣ መጀመሪያ ለጌታዬ፣ ወጣትነት ለጌታዬ፣ ኦሪጂናል ለጌታዬ። አንድ ሰው የስማማ ጮህ አሜን ይበላል። ይሄ ነው። እኔ ልንገርህ አትታለሉ። በጌታ ቤት ነው የምነግራችሁ። ጌታ ኢየሱስ እንደዚህ ነው ያለው። መጣ በሉት ይብሉ አለ። 12 አጠቃላይ 12 ቅርጫት መሶብ ተመለሰ። ተአምር ነው ይመስለኛል። እዛን ዘመን ይሄ መዝሙር ባይገጥምም ላይ የኛ ጌታ ኢየሱስ ያለ ይመስለኛል ዝማሬው ይዛሳል። ለምን በልቷላ 12 መሶብ ምናምን ሺህ ሰው ሁሉ በልቶ ተረፈ። ሰው ሆዱ እስኪ ቆዘር በላ ጠጣ ተመለሰ። ከዛ በኋላ አደገኛ ነው ኢየሱስ። ዝበሉት ኢየሱስ አደገኛ ነው በሏን። ከነገር ናችሁ? እሺ ጌታን ገና ስትቀበሉ ጸሎታችሁ በስንት ቀን ነው የሚሰማው? በአንድ ቀን። ጌታ ሆይ ዳቦ እንካ፣ ጌታ ሆይ አማረኝ እንካ። በቃ እንደምንም ብሎ ለአንድ ዓመት ለሁለት ዓመት አምጣ እንካ አምጣ። በቃ እጅ በእጅ ነው የሚሰጠው ጌታ። አንድ ወንድማችን ቸርች እኛ ጋር ለማገልገል መጣና ከእንትን ሙሉ ወንጌል ከሰመን ሙሉ ወንጌል መጣና ቸርች እያገለገለ ህይወት አውራ እኔ ያለ ጌታን ገና እንደተቀበልኩት አለ አቤት እዛ ሰዓት ላይ ብዙ ነገር በጠየቅኩት። ቤት አምጣልኝ ባልኩት፣ መኪና አምጣልኝ ብዬ በዛን ሰዓት በጠየቅኩት እንትኑ የለማ ይሰጣል ጌታ። አክቶት መሰለ አሁን አንተን እንደሚያደርገው አይደለም፣ ማስተማሪያ ነው። ከዛ በኋላ በጌታ ቤት ላይ 2 ዓመት ስትቆይ ምን ያደርጋል መሰለ? ቀስ ያለ ጌታ እግሩን ወዲያ ላይ ያደርጋል። ቀስ አድርጎ አምጣ ሲባል ይላል። ለምን እንደሆነ ታውቃለህ? ሞልቃቃ እንድንሆን አይፈልግም። ከነገር ናችሁ? ሞልቃቅ ሊያደርግ የኔ ጌታ እንድትል የሆነ ነው ቁልፍ ያደርጋል። እሺ አንድ ነገር ላሳያችሁ። 12 ዓመት የ10 ዓመት ልጅ አባቱ ሀብታም ነው። ብድግ ብለው አባዬ ሲኖትራክ ግዛልኝ በባል አባቱ ሲኖትራክ ለልጁ ገዝቶ ቢሰጠው 3 አደጋ አለው። አንደኛ የራሱን ህይወት ያጠፋል፣ ሁለተኛ ሌላውን ያጠፋል፣ ሶስተኛ ንብረቱን ጉድ ውስጥ ያስገባል። እሺ ልበለው እኔ አሁን ይሄ ልጅ ለሱ ልበለው ወይ ከዚህ አንድ ልጅ ልበለውና በቃ እግዚአብሔር ብር ስጠኝ 100 ሚሊዮን ብር ሰጠላንተ አሁን ወይ ትወርቃለህ ወይስ ትነሳለህ አይታወቅም። አንደኛ ብሩን የማስተዳደር ጭንቅላት መኖር አለበት። ከነገር ናችሁ? ይሰማችኋል ወይም? አንድ ጊዜ አንዱ ፓስተር እንደዚህ ሆነ እና አንደኛው ፓስተሩ ለአንደኛው እጣ ወጣለት። እጣው ምን አይነት እጣ ነው? $500 እጣ ወጣለት። ከዛ በኋላ ፓስተሩ ሰምቶ ሰውየው ደሃ ነበር፣ ጠራ። ፓስተሩ ነው የሰማው የደሃውን እጣ። መጣና ሰውየውን ለምክር ብሎ ቢሮ አስገባና ወንድሜ ያለ አቤት፣ አሁን አንተ የሆነ ብር ላንተ በእጣ ቢወጣስ ምን ትሆናለህ? ፓስተር ምንም አልሆንም። እናስ እሺ ከዛ በኋላ ለምሳሌ አይል ላንተ 100 ሺህ ብር እንደዚህ አይነት እጣ ቢወጣልስ? ምንም አልሆንም። እሺ $500 አሁን ላንተ $500 ላንተ ቢወጣ ወይ $500,000 ላንተ ቢወጣ ምን ታደርጋለህ? $250,000 ፓስተር ላንተ ሰጣለሁ ሲባል ከወንበሩ ተገለበጠ። ራሱ ተገለበጠ። አያችሁ? ራሱ ፓስተሩ ራሱ ተገለበጠ። ያ ይገለበጣል የተባለው ሰውየው አልተገለበጠም። የተገለበጠው ራሱ ተገለበጠ። አያችሁት? ምን እንደሆነ ታውቃላችሁ? እኔ ቸርች ላታውቁ እግዚአብሔር 3000 ብር ደሞዝ ሰጥቶ ቸርች ለቆ የጠፋ ሰው አለ የለም? ትላንት ምሪንዳ የሚጠጣው ሰው 300 ብር 3000 ብር ደሞዝ አግኝቶ ከስር ምንድነው የሚያደርገው? አቶ ቢራ ያደርግና ከላይ ደግሞ አቶ ምሪንዳ ያደርጋል። አረ ነብይ እዚህ ነው ይላል። ትላንት እኮ ቸርች እኮ ነው ዘሎ ሰውየው ጌታን እንትን ያደርገው። ለምን እንዳንጠፋ ጭምር ነው ጌታ ጥንቃቄ የሚያደርገው። ለዚህ ነው የሚያሸን እግዚአብሔር። ተሰርተን ቶሎ ስናልቅ እግዚአብሔር ነገሩን ይለቃል። አጠገብ ያለው ሰው ያዘርገውና ቶሎ ተሰርተ ይላቀ ወይ
ተሰርተ ካላለቅ በሉት አንዴ እግዚአብሔር አይለቅህም በሉት አንዴ። እኔ አሁን አዲስ አበባ ገብቼ በጣም 10ኛ ዓመት ነው እዚህ ከተማ ከገባው በኋላ በቃ በጣም የሚገርመው ነገር እዚህ ከተማ ያለው ቱሪስት ነው። ቱሪስት ታውቃለህ? ዘዋሪ አባልነት ምን እንደሆነ ያልገባው ትውልድ እንዴት አድርጎ እግዚአብሔር ይባርክ ወንድሜ። አባል አንድ ቸርች ላይ ሜምበር መሆን እግዚአብሔር ህዝቡ በአሰራሩ ነው የሚባርከው። በአሰራሩ ውስጥ አይገባም ሰው። በቃ እንትና ጋር 3 ወር ከገሰስከው ግሳጼ የሚባል ሰው አያውቅም። ይዞራል ግሳጼ አንተ በሰጠው ዘጋ ያለው ምን ያደርጋል? እና መድረክ ውስጥ ይላል የተወጋ ይሆን። አጠገባችሁ ያለው ሰው በደንብ ያዛርጉና እንዲበሉት ከዛሬ ጀምሮ በሉና ነገር ወዳለው ትደርሳለህ በሉ አንዴ። እግዚአብሔር ወዳለው ትደርሳለህ በሉ አንዴ። አሁን ስሙኝ በቃችን አጠራ አድርገህ ላውራና ልጨርስ። ይሄን አድርጎ አብልቶ አጠጥቶ ከጨረሰ በኋላ ጌታ ኢየሱስ እንደዚህ ያደረገው ለፈተና እኮ ነው። ይሄን ያደረገው በሉና ከዛ እንዲያ ይመስለኛል የኛ ጌታ ይልና በጋርድ በምናምን አድርጎ የሚሄድ ይመስላል። ከዛ በኋላ እንደዚህ ያደረገው ኖ ማደርገውን አውቃለሁ። ዞር አደረገና ወሰደው። ዞር አድርጎ ወሰደና ምን ቢያደርገው ጥሩ ነው? አሁን ቁጥር 16 ላይ እንደዚህ የሚል ቃል አለ። ይሄን ሁሉ አድርጎ ከጨረሰ በኋላ ቁጥር 16 በመሸ ጊዜ ደቀ መዛሙርት ወደ ባህር እንዲወርዱ አደረገ። ምን ከሆነ በኋላ እስቲ በሉት ባካችሁ ከነገር አውዱ ባካችሁ። ይኸውላችሁ እስቲ ከመሸ በኋላ በሉ አንዴ። አበላ አጠጣ ጉድ አደረገ ታምር አሳየ። ከመሸ በኋላ ምን አደረገው? ወደ ባህር እንዲወርዱ አደረገ ይላል። ምን ማለት ነው መሰላችሁ? ከመሸ በኋላ ሰው ወደ ቤት ይሄዳል እንጂ እንዴት አድርጎ ወደ ባህር ያወርዳል? ከመሸ በኋላ ውረዱ አለ። ወዴት? ወደ ቅብርናሆም ለመውጣት ተልኮ ያለው እዛ ነው። አገልግሎት ያለው እዛ ነው። ሂዱ ውጡ እዛ። አበሉ አጠጣ ታምራት አሳየ ውጡ አለ። እሺ ወረድ ብሎ ምን ይላል? አሁን ጨልሞ ይላል። አንደኛ መሸ፣ ምሽትና ጨለማ የተለየ ነው። ከዛ አሁንም ጨልሞ ነበር ይላል። ባህር ላይ ወረዱት። ግራም ያገባ እኮ ነው። ኢየሱስ ከነሱ ጋር አልነበረም። ሌላ ቦታ ለጸሎት ወጥቷል እና በቃ ቀጥሉበት አሁን አለ። ታንኳ ውስጥ ገብቶ ጉዞ ጀመሩ። ሲጀምሩበት አንደኛ ጨልሟል፣ ማታ ነው፣ መሽቷል። አንድ ነገር ብቻ እዚህ ጋር አስምረ ላውራ። ምሽት ላይ የተወለድን ሰዎች ነን እኛን። ወደ ዘመን ፍጻሜ መጨረሻ ላይ ኢየሱስ በሚጥ ወልዶናል። የሚገርም ነገር አሁን ነገሩ ከባድ ነው። በዚህ ቦታ ላይ 4 መሰረታዊ ነገር፣ 1 መሽቷል፣ 2 ጨልሟል፣ 3ኛ 25-30 ሜትር ከቀዘፉ በኋላ ጉዞ ካደረጉ በኋላ አንዳንድ ጊዜ ትዳር ይሁን ስራ ቢዝነስ ይሁን ሰርታችሁ መሃል ስትደርሱ የሆነ ነገር ተበላሽቶ ወደፊት ለመሄድ ከባድ፣ ወደ ኋላ ለመመለስ ርቀን መተናል። ወዴት ልቀጥል የሚያስብል ጉዳይ፣ እንዴት ነው መጓዝ የሚቻለው፣ እንዴት ነው መሄድ የሚቻለው የሚያስብል ጉዳይ፣ ለመተው የማያስተው ለመሄድ ማስከሄድ ከፊታቸው ላይ ብርቱ አውሎ ንፋስ ተነሳ ይላል። እንዴት አድርጎ ይሄድ? በባህር ላይ ናቸው። ቀኑ መሽቷል፣ ምሽት ነው፣ ጨለማ ነው። መጓዝ እንዴት ይቻላል? ወገኖች አሁን ባለነው ሁኔታ ቢዝነሱ አይመችም፣ ፖለቲካው ከባድ ነው፣ ኑሮው ከባድ ነው፣ ሁኔታው ከባድ ነው። በዚህ መልክ እንዴት መጓዝ ይቻላል? አሁን በምን መልክ መሄድ ይቻላል? ሰው እየፈራ ያለበት ህይወት፣ ሰው መጓዝ ያልቻለበት፣ ብዙ ሰው ፈርቶ ወደ ጓዳ በገባበት ዘመን ውስጥ እግዚአብሔር ግን እንዲህ ይላችኋል፣ ወዳልኩት ስፍራ አደርሳችኋለሁ። ምን ብሎሻል እግዚአብሔር? ምን ብሎ ነው ጌታ ያወጣክ? እኔ ልንገሬ፣ ዙሪያህን ስታየው ንፋስ ሊሆን ይችላል፣ ፊት ስታየው ነውጥ ሊሆን ይችላል። የምታየው ወፍ የለም፣ የሚጨበጥ የለም፣ አይዞ የሚል የለም። ነገር ግን ተናጋሪው ያደርስሻል። እስቲ ጮና ባካችሁ ያደርሰኛል በሉ አንዴ። ተናግሮሃል አይደል? ዙሪያ አይተ አጎት አልደወለም ብለህ ከጌታ ጋር አትጣላ። የሆነ ሰው እኔ ልንገሬ፣ ብቻችን እስካልቀረን ድረስ እግዚአብሔር ከኛ ጋር አይታረቅም። እግዚአብሔር አንቺን በማህበር አይፈልግም። እግዚአብሔር እኛን በቤተሰብ አይፈልግም። ያዕቆብ በረከት ፍለጋ ብዙ ነገር ሆኗል። ከቤተሰቡ ተባሮ ታክቲክ ሰራ፣ የበግ ለምድ ወሰደ። ድምፁ ያዕቆብ ነው፣ ገላው ኤሳው ነው። ብዙ ነገር ሆነ። ነገር ግን ምንም አላደረገም። አባቱን አጭበረበረ፣ ወጣ፣ ጉዞ ቀጠለ። ሄዶ ከካራን ወደ በርሳቤ የሚባል አገር ሄደ። ሰው አገር ደረሰ። ጨለመ፣ ፀሐይ ጠለቀ። ለችግር በድንጋይ ትራስ አድርጎ ተኛ። ብቻውን በቀረ ሰዓት ከሰማይ ወደ ምድር የተዘረጋ መሰላል አየ። በሽልብታ እንቅልፍ እኔ የአባቴ የአብርሃም የይስሐቅ አምላክ ነኝ፣ አንተ የተኛህባትን ምድር ላንተና ለዘር ያሳልፈ ይሰጣል። ልባርካችሁ። ከዛሬ ቀን ጀምሮ ያለህበትን ትወርሰዋለህ።